ቤተሰቦች ኤላ እንግዲህ ሀና አሳክማው ዲኗል ማለት ነው። እንደዚሁም ደግሞ ኤላና አልይ በነበሩበት ቁጭ ባሉበት ቦታ ኢስራን ይዛ ሄዳ እንግዲህ አስተዋውቃቸዋለች ማለት ነው። ሀና ስልክ እያነሳችለትና እንደዚሁም ደግሞ እስተዛሬ ድረስ እንደሚገናኙ እንደነበረ በፍጹም አያውቅም ነበር ኢስራ ማለት ነው። ኢስራ እንግዲህ ስልክ አላነሳ ስትለው ጽዮንን ሲጠይቃት፣ ጽዮን ደግሞ ያው እሷ ምንድን ነው ማድረግ የምትፈልገው ማለያየት ስለምትፈልግ ወስዳ ኤላን አሳይተዋለች። እንግዲህ ኤላ ማለት ይሄ ነው፣ ከሱ ጋር ፍቅር ይዟታል ሀና። ስለዚህ አትሆንህም እያልኩህ ገብተህ ብላ ትቆጣዋለች ኢስራን ማለት ነው። ኢስራም ደግሞ ከዚህ በፊት ሀና ምንም የነገረችው ነገር ስለሌለ ከኤላ ጋር በፊት ላይ ጓደኝነት እንዳላት ምንም ነገር አላስረዳችሁም ነበር። በዛ የተነሳ እንግዲህ ቅር ብሎታል ማለት ነው። ጺም ደግሞ ይሄ ነገር አጋጣሚ ቢሆንም ተሳክቶላታል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ዛሬ ይዤላችሁ የመጣሁት ነው ላይቶችን ነው ማለት ነው። ወይዘሮ ሜላት በጣም ተናዳና ተበሳጭታ እቤቷን መታ ከልጆቿ ጋር፣ ልጆቹም ደግሞ ምን ተፈጥሮ ነው እማዬ እባክሽን ንገሪኝ በማለት አቶ መስፍንም ደግሞ እባክሽ ላስረዳሽ እንዳሰብሽው እኮ አይደለም ብሎ ይላታል ማለት ነው። እንግዲህ በቃሉ ትዳራቸው እንዲበተን ያደረገው እሱ ነው ማለት ነው። ከመጀመሪያውም ጀምሮ በድርጅቱ ነበር የተጣሉትና እሷም ደግሞ ይቅርታ መጠየቅ አለብሽ አባዬን ወደ ቤት እንድመለስ ማድረግ አለብሽ ብለው ሆቴሉ እየሄዱ ሰላምና ምላሴ እየጠየቁት ነበር ማለት ነው። እሱም የነበረው ሆቴል ተከራይቶ ስለነበር እሷም ሄዳ ወይዘሮ ሜላት መስፍንን ልጠይቅ ነበር ሄደችው። ይቅርታ ጠይቃ ወደ ቤት ልታመጣው፣ ግን እዛ የተፈጠረው ነገር አጋጣሚ ቢሆንም እሱን አጋጣሚ ተጠቅሞ አቶ በቃሉ አብሮ ተላላኪ ስለነበረችው እሷን አብራ ቁርስ እንድትበላ አድርጓል። ልጅቷም ደግሞ ሜላት በምመጣበት ሰዓት ጠብቃ ምግብ አብረን መብላት አለብን ብላ ከመስፍን ጋር ልታጎርሰው ስትል እሱን ታያለ። እንዴ ምን እየሆንክ ነው መስፍን ትልና ምልስ ትላለች ማለት ነው። ወይዘሮ ሜላት አሁን ላይ ያለችበት ሁኔታ የብስብትንትን እንዲል ቤቷ ነው የፈለገው አቶ በቃሉ። በቃሉ እንግዲህ አንድ ይሄንን ካልተጠቀምን አንድ ደግሞ እገላታለሁ ሜላትን እያለ ነበር እየፎከረ ያለው ማለት ነው። አሁን ላይ ግን እችን ልጅ ደግሞ ጮማ ወሬ ነው ያሽልኝ፣ ስለዚህ ይህን እቅድ እንደዚህ እንዳደረግ ነው ቶሎ ቶሎ ብለሽ ማቀላጠፍ አለብሽ ብሎ ይላታል ማለት ነው። በዚህ ሰዓት ላይ መስፍን ስህተትም ሰርቷል ማለት ነው። ሜላት አሁን ላይ የተንጨረጨረች እና እያበደ ትገኛለች ማለት ነው። ሰላምም እንግዲህ ምንድነው ድንብላል እንደዚህ የሆንሽው? ይሄን ሰሞን ደስ እያልሽኝ አይደለም፣ በዛ ላይ ደግሞ አንቺም ደስተኛ አይደለሽም፣ የተፈጠረ ነገር ካለ እባክሽ ንገሪ ትላታለች ማለት ነው። ድንብላልም ደግሞ ካደኝ እኮ ትላለች። ግንፍ ማነው እሱ ምንድን ነው እያለች ሰላምም ትንሽ ፍልፍል ስለሆነች እሷ ግራ ይገባትና ትጠይቃታለች። በዚህ ሰዓት ላይ ልነግርሽ አልችልም የተፈጠረውን ነገር፣ አንቺም ታውቂዋለሽ ሰላምዬ ዘሪሁን እኮ ካደኝ፣ ምክንያቱም እኔን አይወደኝም ያችን መሰሪ ነው የሚወደው እያለ ትነግራታለች። ለማንኛውም ተረጋጊ፣ ሁሉንም ነገር እኔ አስተካክለዋለሁ ትላለች ሜላት። አሁን ላይ ብትናደድም ለወይዘሮ ሀና ገንዘብ ትጠይቃታለች። ገንዘብ ስትጠይቃትም እሺ ምንም ችግር የለም እሰጥሻለሁ፣ ግን እሳ ለምንድን ነው ወዴት ልትወስጂው ነው? ገንዘብ እንዴ መጠየቅ አልነበረብኝም እንዴ ትላለች ሀና። ብጠይቅኝም ችግር የለውም፣ ግን ለማን ነው ብላ አይ የማሳክመው ልጅ ነበረ እንደዚህ እንደዚህ ብላ ትላታለች። ኤላ አሁን ላይ ድኖ ተሽሎት ወደ ራሱ በመመለሱ በጣም ደስ ብሎኛል ማለት ነው። እና እንግዲህ ያለበት ሁኔታ ትንሽ በሀና ምክንያት ስለነበረ በሀና ምክንያት እንግዲህ ተረብሾ ነበር ማለት። አሁን ላይ ሀና ያለችበት ሁኔታ ደስ ቢላትም ግን እሳ ጽዮን እያለኝ ምንም ደስታ የላትም። ሀና በዚህ ሰዓት ላይ አንዱን ተዋጣ ስትል አንዱ ነው የሚገባባት። ሁል ጊዜ ውጣ ውረድ በሜላትና በእሷ መካከል ያለው ነገር በጣም ያሳዝናል ማለት ነው። ጽ እንግዲህ ይሄን አጋጣሚ ተጠቅማ ኤልያስ ጋር አምጥተዋለች ማለት ነው። ስለ ኤልያስ ምንም ነገር የነገረችው ነገር የለም። ከዚህ በፊት ታስታወሳችሁ ኢስራ ጋር ቁጭ ብላ ሀና ሻይ ቡና እያሉ እያወሩ በመሀል ደውሮ ሀና ላገኝሽ ሲላት ኤልያስ ብላ ትታው መታ ነበር። በዛ ሰዓት ላይ እንግዲህ እሱም ጥርጣሬ ስለነበረው ግን እሷ ሀናን ለመጠየቅ ትንሽ ከበድ ስላለው ኢስራ አሁን ላይ ምንም ነገር ስላልጠየቃት ጽ ደግሞ እሷን ማጣላት ስለሆነ ስራዋ
እሷን ትቶ እኔ ጋ ይመጣል በማለት እንግዲህ ሀናን ትቶም ይመጣል በማለት ኢዝራና ሀናን በኤላ ምክንያት ስለሆነ ለኤላ ይሄ ነው ኤላ ማለት ብላ እሷ አሁን ላይ ያለችው ከሱ ጋር ነው። ስለዚህ ለምን ጊዜህን ትጨርሳለህ? የኔ ኢዝራ እኔ ጋር ብትሆን ይሻልሃል እያለች ትለዋለች። እሱም ደግሞ በፍጹም ላምንሽ አልችልም ምንድን ነው የምታወሪኝ? ይላታል። እሷም ደግሞ ምንም ችግር የለም ምን እንደማወራህ አሳይሃለሁ ና እንሂድ ትልና ታሳየዋለች። በአሁን ሰዓት ላይ አሴር ለሀና ከጎኗ ያላት ምርጥ ወንድሟ እሱ ነው። ምንም ነገር ብታደርገው ስለሷ መጥፎ ነገር ምንም ከድሮም ቢሆን መጥፎ ነገርን አይመኝላትም። በችግሯም ሆነ ባዘኗም ጊዜ አብሯት እስካሁን ድረስ ያለችበትን ሰዓት በእርግጥ ሁላችንም እናውቃለን። ሀናና ሜላት አንድ አይነት ቢሆንም ምክንያቱም አንዱን ተዋጣን ሲሉ አንዱ ይተካል። በቃሉ እንግዲህ እሱ የሚፈልገው ሜላትን ወይ ወዷት ወይ አፍቅሯት ሳይሆን እሷ ጋር ያለ ንብረት በሙሉ ወደ እሱ እንዲዘዋወርለት እንደዚሁም ደግሞ የእሷ የሆነ ነገር እንዲወርቅባት ይፈልጋል። መስፍን አሁን ላይ እነ ምላሴ እሱን ለመመለስ ጥረት እያደረጉ ምክንያቱም ለእኛ አባታችን ነህ ታስፈልገናለህ፣ እናም ደግሞ ቤትህን ለቀህ ሆቴል ስትኖር በጣም ይከብደናል፣ ስለዚህ ወደ ቤትህ መምጣት አለብህ ብለው አባታቸውን ለምነው ሊያመጡ ነበረ። ግን እሳ በቃሉ ይህን ሲሰማ አንድ ሰከንድ አልቆየም፣ ቶሎ ብሎ ልጅቷን አብረው እንድትሆን አድርጓል። ሜላትም ደግሞ እሱን በማየት በጣም ተናዳለች፣ ተበሳይታለች። ተምቹ እንግዲህ እርግብን እንደማይፈልጋት አስጠንቅቆ ነግሯታል ማለት ነው። ከዚህ በኋላ እንዳታስጠሪ ብሏታል። እሷም ደግሞ እያስጠራችው አሁንም ፋኖሴ ሄዳ ጠይቃት ነበር። ፋኖሴ ናት አንድ ቀሪ ያለቻት ማለት ነው ለእርግብ። እርግብን በእርግጥ ጠያቂ አላጣችም ማለት ነው። ኖላይቶች እንደዛ ብታረጋቸውም እየጠየቋት እየሄዱ ምክንያቱም አሁን ላይ ፋኖሴ ከታቶ ኖላይት ጋር ስላለች ኖላይትም ደግሞ ምንም ችግር የለም ግን እሳ አሁን በዚሁ ባገባሽ ራሱ ደስ ይለኛል እዚሁ ጠቅለለሽ ብመጪ ግን ሀንዬ ልክ አይደለችም እያለ ደጋግሞ ይነግራታል። እንዴ ሀና ምን ነው ምን ሆነች ሀና አልወደደችውም እንዴ ትላለች። ትዳራችንን አይ በሱ ሳይሆን ለራሷ ብዙ ችግር ያለባት ልጅ ናት ሀንዬ እንደዚህ አይነት ነገር የለባትም እያለ ይነግራታል። ኖላዊት ስለ ሀና እንግዲህ ግራ ስለገባው ሀናም ደግሞ አንድ ነገር ስትሆን ለኖላዊት ነው የምንነግረው። ምክንያቱም አባቷ ወንድሟም እህቷም እንደ ጓደኛም ስለሆነ እሱ ጋር ነው ሁሉን ነገር ከሜላት ይልቅ ለኖላዊት ስነግረው ቀለል ይላታል። አሁን ላይ ያለችበት ሁኔታ በእርግጥ ከባድ ችግር ውስጥ ስለሆነ አሁን ደግሞ ኢዝራም ጋር ልትጣላ ነው ማለት ነው። ለማጣላት የሚያክላት ነገር ስለሌለ እሱን ቶሎ ብላ መናገር ትፈልጋለች። እንግዲህ ድንብላል ልቧ ተሰብሮ እያለቀሰች ስራ መስራትም አቅቷት ወይዘሮ ሜላት ቤት እንግዲህ በተሰጣት ክላስ ውስጥ ቁጭ ብላ እያለቀሰች ጽጽት ብሏት ታለቅሳለች። ግን ሆድ ብሶህ አያቅም ወይ ብላ ለምላሴ ትነግረዋለች። ምላሴም ደግሞ መረጋጋት አለብሽ ወይስ የማላቀው ነገር አለ ወይ እያለ ይጠይቃታል። ምላሴ በዚህ ሰዓት ላይ የሚያውቀው ታሪክ ምንም ነገር የለም ስለ ድንብላል። ድንብላል አሁን ላይ ያለችበት ሁኔታ በጣም የሚያሳዝን ልቧ ስለተሰበረ እሷም ደግሞ የምታውቀው ነገር ምንም ነገር ስለሌለ ምክንያቱም ተምቹ እኔ ከማንም ምንም አልፈልግም አንቺ ብቻ ነሽ ያለሽ ብሎ ልቧን ሙልት ስላደረገው እሷም ደግሞ የመጀመሪያ ነው በቃ ጥሩ ሰው አገኘሁኝ ከዚህ ህይወት ወጥቼ የራሴ ህይወት እጀምራለሁ በማለት ላይ ነበረች። ግን እሷ አልተሳካላትም። ወይዘሮ ሜላት ምንም ቢሆን እሷ ቤት ብትሆን ከዚህ በፊት ራሱ ተምቹ ጎዳና ቢወጣ ለሱ ከጎኑ የነበረችለት ስለነበረ አሁን ላይ ተምቹም ደግሞ ያችን እርግብን አልፈልጋትም፣ ስሟን ቄስ ይጥራው፣ ከዚህ በኋላ ስሟ እንዲነሳም አልፈልግም እና አሴር እባክህን ድንብላልን አስታርቀኝ እያለ ለኖላይትም ይነግረዋል። ያው ተላላኪው አሴር ነው። አሴር የራሱን ችግር ትቶ ለሰዎቹ እያገዘ ይገኛል። ይሄ መልካምነቱ በጣም ደስ ይላል። በእርግጥ ለሀናን ሜዳ ላይ አልጣላትም። ተምቹ አሁን ላይ ኖላይትም ይቅርታ መጠየቅ አለብህ፣ ምክንያቱም ልጅቷን ልቧን እየሰበርክ ነው። አንደኛ እርግብን ትወዳለህ፣ ሁለተኛ ደግሞ ድንብላልን። ይችን እየተጫወክባት ከሆነ ጥሩ አይደለም። ለነሀናም ቢያዩህ
ጥሩ አይመጣም። ስለዚህ እባክህን አሁን ይቅርታ ትላታለህ ይለዋል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።